ሰላም ለእናንተ ይሁን። እንደምን አደራችሁ? የሳምንታዊ የመጽሐፍ ትረካ ጊዜያችን ነው። ቅይማት የሚል መጽሐፍ ባለፈው ሳምንት ስለ ደራሲው አጭር ታሪክና የመጽሐፉን መቅድም አንብቤላችሁ ነበር። የተለያየ ነው። ዛሬ ደግሞ ክፍል 1 እንጀምራለን። የሚረዳን ጌታ ስሙ የተባረከ ይሁን። ክፍል 1 ዋናው ርዕሱ ዝምታን ማዳመጥ ይልና ንዑስ አርዕስት አለው። ከፍተኛ ስህተት ይላል። Where is God when it hurts? ወይም በምጎዳበት ወቅት እግዚአብሔር ወዴት ነው የሚለውን መጽሐፍ ካሳተምኩበት ጊዜ አንስቶ ከእግዚአብሔር ጋር ከተቀያየሙ ሰዎች ደብዳቤ ሳገኝ ቆይቻለሁ። አንዲት ወጣት እናት የጀርባ ችግር ያለባት ልጅ በመውለዷ ምክንያት ደስታዋ ወደ ምሬት እንደገባ ገልጻ ጻፈችልኝ። የሕክምና ክትትሉ ምን ያህል የቤተሰቡን ጥሪት እንዳሟጠጠውና ባለቤቷ ለታማሚ ልጃቸው በተሰዋው ጊዜ በማዘኑ ትዳሯ መቀመቅ መውረዱን ተረከች። ሕይወቷ ሲፈራርስ በአንድ ወቅት ስለ አፍቃሪ አምላክ ታምን የነበረውን መጠራጠር ጀመረች። የምሰጣት አንዳች ምክር ይኖር ይሆን? አንድ የግብረ ሰዶማዊነት ኃጢአት ቁራኛ የሆነ ግለሰብ በተከታታይ በጻፋቸው ደብዳቤዎች ቀስ በቀስ ታሪኩን አጫወተኝ። ከ10 ለሚበልጡ ዓመታት ከዚህ ኃጢአት ለመገላገል መፍትሄ ሲሻ ቆይቷል። ለዚህም የካሪዝማቲኮችን የፈውስ አገልግሎቶች፣ ክርስቲያናዊ የእርዳታ ቡድኖችንና የመድኃኒት ሕክምና ሳይቀር ሞክሯል። ከዚህም አልፎ የስነ ልቦና አዋቂዎች የሚሰጡትን ሕክምና በመከተል የኤሌክትሪክ ኃይል ከብልቱ ላይ እንዲያሳርፉ በማድረግ ጭምር ከችግሩ ለመላቀቅ ጥሯል። ይህ ሁሉ ግን ሊረዳው አልቻለም። የኋላ ኋላ በቡድን የግብረ ሰዶም ተግባር የሚፈጽሙ ወንዶች ቡድን አባል ሆነ። እግዚአብሔርን መከተል ቢሻም ከሚኖርበት የእርግማን ሕይወት የተነሳ ለመንፈሳዊ ኑሮ ብቁ እንዳልሆነ ይሰማዋል። አንዲት ወጣት ሴት በሕይወቷ በቀጣይነት ስለዘለቀው ጭንቀት እያፈረች ጻፈች። የሚያስጨንቅ ምንም ምክንያት እንደሌላት ትናገራለች። ጤነኛና ጥሩ ወርሃዊ ገቢ ያላት ስትሆን የቤተሰብ ዳራዋ እርጋታን የተላበሰ ነበር። ነገር ግን ብዙውን ጊዜ ከመኝታዋ ስትነሳ ሕይወትን ለመቀጠል የሚያስችል አንድም ምክንያት አይታያትም። ስለ ሕይወትም ሆነ ስለ እግዚአብሔር ግድ የላትም። በምትጸልይበት ወቅት እግዚአብሔር የሚሰማት አምላክ ስለመኖሩ ትጠራጠራለች። በዓመታት ውስጥ የደረሱኝ እነዚህና ሌሎችም ደብዳቤዎች በተለያዩ አገላለጾች ቢቀርቡ ወደ አንድ መሰረታዊ ጥያቄ ያመራሉ። ይህም መጽሐፍህ የሚናገረው ስለ አካላዊ ስቃይ ነው። ይሁንና የኔ አይነቱን ስቃይ እንዴት ታየዋለህ? ስሜታዊ ስቃይ ሲደርስብኝ እግዚአብሔር ወዴት ነው? መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል? የሚል አይነት ነው። ለግለሰቦቹ ደብዳቤዎች የምችለውን ያህል ጥሩ ምላሽ ለመስጠት እጥራለሁ። ይህንንም የማደርገው በወረቀት ላይ የተጻፉትን ቃላት ብቃት አልባነት በሐዘኔታ እየተገነዘብኩ ነው። የትኛው ቃል ቁስልን የማጠገግ ኃይል ይኖረው ይሆን? እኔም ራሴ እነዚህን አሰቃቂ ታሪኮች ካነበብኩ በኋላ የባለ ታሪኮቹን ጥያቄዎች ደግሜ እንደማነሳ መናዘዝ ይኖርብኛል። ስሜታዊ ስቃይ ሲንጠን እግዚአብሔር ወዴት ነው? ብዙውን ጊዜ የሚያስቀይመን ለምንድን ነው? ከእግዚአብሔር ጋር የምንቀያየመው እጅግ በተለያዩ ሁኔታዎች ውስጥ ብቻ አይደለም። ለእኔ ጉዳዩ ከተራ ዕለታዊ ሕይወት ጋር የሚያያዝ ነው። በቺካጎ ከተማ አንድ ሌሊት ያሳለፍኩት ቀዝቃዛ ወቅት አይረሳኝም። ውርጩ በጥቁር አብረቅራቂ በረዶች መንገዱን እያለበሰ ያፏጫል። በዚያ ሌሊት መኪናዬ ለአደጋ በሚያጋልጥ አካባቢ ቀጥ ብላ ቆመች። ኮፈኑን ከፍቼ ከሞተሩ ላይ ሳጎነብስ ከላይ የሚወርደው ዝናብ ጀርባዬን ያጠጣው ጀመር። እባክህ
ይህ መኪና እንዲነሳልኝ እርዳኝ እያልኩ ደጋግሜ ጸለይኩ። ሽቦዎቹንና ቱቦዎቹን ወዲህም ሆነ ወዲያ ባደርግ መኪናው ሊነሳ አልቻለም። ስለሆነም 1 ሰዓት ሙሉ መኪናዬን የሚጎትት ሌላ መኪና እስኪመጣ ድረስ በፈራረሰ አሮጌ ምግብ ቤት ውስጥ ተቀምጬ ለመጠበቅ ተገደድኩ። የረጠበው ልብሴ ውሃ እያንጠባጠበ ከፕላስቲክ ወንበር ላይ ተቀምጬ እግዚአብሔር ስላለሁበት አስቸጋሪ ሁኔታ ምን እንደሚያስብ አሰላሰልኩ። በዚያም ምሽት ቀጠሮ የተያዘለት ስብሰባ የሚያመልጠኝ ሲሆን ምናልባትም ለሚቀጥሉት ጥቂት ቀናት ሁኔታዎችን ለማስተካከል በርካታ ሰዓታት ማባከን ይኖርብኝ ይሆናል። ይህም የቆሙትን መኪናዎች ለማስነሳት ከፍተኛ ገንዘብ ለሚጠይቁት ባለሙያዎች የሚከፈለውንም ገንዘብ የሚያካትት ነበር። እግዚአብሔር ስለ እኔ ውጥረት ወይም የገንዘብና የጉልበት ብክነት ግድ ብሎት ይሆን? ስለ ጭንቀቷ እንዳፈረችው ሴት ሁሉ እኔም እንዲህ አይነቱን ያልተመለሰ ጸሎት በማንሳቴ ማፈሪያ አልቀረም። አልነሳ ያለው መኪና እንዲንቀሳቀስ መጸለዩ አሳዛኝና ራስ ወዳድነት ብሎም ጅልነት ሊመስል ይችላል። ዳሩ ግን አሳዛኝ ቅይማቶች በእሳተ ገሞራዊ የጥርጣሬ ፍንዳታዎች እምነቴን እየተጫኑ ከጊዜ ወደ ጊዜ እንደሚበራከቱ ተገንዝቤያለሁ። እግዚአብሔር ስለ ዕለታዊ ዝርዝሮች ስለ እኔ ይገደው ይሆን እያልኩ አስባለሁ። ጸሎት ነገሮችን አይለውጥም ብዬ ስለደመደምኩ ብዙ ጊዜ ላለመጸለይ ይፈተናለሁ። ወይስ ጸሎት ነገሮችን ይለውጥ ይሆን? ስሜቴና እምነቴ ይዋዥቃል። እነዚህ ጥርጣሬዎች በቀስታ ወደ ልቤ መፍሰስ ከጀመሩ ለአበይት የስንክሳር ጊዜያት እንኳ የሚኖረኝ ዝግጁነት አነስተኛ ነው። ጎረቤቴ በካንሰር በሽታ ተይዛ ለመሞት ታጣጥራለች። እኔም ተግቼ ጸልይላታለሁ። ዳሩ ግን እየጸለይኩላት እያለው እንኳ እጠራጠራለሁ። እግዚአብሔር ልታመን ይችላል? እጅግ ብዙ ትንንሽ ጸሎቶች የማይመለሱ ከሆነ ትልልቆቹስ ይመለሱ ይሆን? አንድ ጠዋት ያረፍኩበትን የሆቴል ክፍል ቴሌቪዥን ስከፍት አንድ በጣም የታወቀ ወንጌላዊ 4 ማዕዘናዊ ፊት መስታወቱን ሞልቶ ታየው። ፊቱ የብስጭት እሳት እየተፋ በእግዚአብሔር ላይ ተቆጥቻለሁ ሲል ተናገረ። ሰውየው በዘር እምነትና እግዚአብሔር ለሰዎች ባለው ፍጹማዊ ሐሳቢነት ላይ ኑሮውን የመሰረተ በመሆኑ ኑዛዜው አስደነቀኝ። ነገር ግን እግዚአብሔር እንዳዋረደው በመግለጹ ማብራራቱን ቀጠለ። እርሱ እንደሚለው እግዚአብሔር ከፍተኛ የአገልግሎት ፕሮጀክት እንዲያዋቅር ይነግረዋል። ነገር ግን ፕሮጀክቱ የገንዘብ ችግር አስከተለበት። ይህም ንብረቶቹን እንዲሸጥና ፕሮግራሞቹን እንዲያቀርብ አስገደደው። እሱ የራሱን ድርሻ እየተወጣ ያለ እግዚአብሔር ግን ቃሉን ሳይጠብቅ ቀረ። ከጥቂት ሳምንታት በኋላ ይህንኑ ወንጌላዊ ቴሌቪዥን ላይ አየሁት። በዚህ ጊዜ እምነትንና ተስፈኝነትን እየሰበከ ነበር። ሰፊ ባለ 4 ማዕዘናዊ ፊቱን በፈገግታ አብርቶ ወደ ካሜራው በመጠጋት በሚሊዮን በሚቆጠሩ ተመልካቾች ላይ ጣቱን ጠቆመ። በዚህ ሳምንት አንድ መልካም ነገር ያጋጥማችኋል ሲል መልካም የምትለውን ቃል 3 ቦታ ላይ ሰባብሮ በማግባባት ተናገረ። ደንበኞቹን ለማግባባት የሚችል ያህል ጥረት የሚያደርግ ነጋዴ ይመስላል። ከጥቂት ቀናት በኋላ ግን የዚህ ሰውዬ ልጅ ራሱን እንደገደለ ከዜና አወጃ ለመረዳት ችያለሁ። በዚያ አስከፊ ሳምንት ወንጌላዊ ወደ እግዚአብሔር ምን ብሎ እንደጸለየ በማሰብ እገረማለሁ። እንዲህ አይነቶቹ ትግሎች ብዙውን ጊዜ በቤተ ክርስቲያን አካባቢ ስለ እግዚአብሔር ፍቅርና ግላዊ ሐሳቢነት ሲሰነዘሩ የምንሰማቸው መፈክሮች መሳለቂያ ያደርጓቸዋል። ይሁንና ማንም ቢሆን ከቅይማት ሸለቆ ነፃ አይደለም። ይህ በአገልጋዮችም ሆነ በሚያገለግሉ ክርስቲያኖች ላይ የሚደርስ ነው። መጀመሪያ ቅይማት ይመጣል፣ ከዚያም የጥርጣሬ ዘር፣ በመቀጠልም የቁጣ ወይም የክህደት ምላሽ ይከተላል።
እግዚአብሔር ሊታመን ስለመቻሉና ሕይወታችንን በእርሱ ላይ ልንጥል ስለመቻላችን እንጠይቃለን። የረዳን ጌታ ስሙ ይባረክ። ቀጣዩን ደግሞ ሳምንት እንቀጥላለን። ስላዳመጣችሁኝ አመሰግናለሁ። ተባረኩ።